ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ወደ ሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ከኢትዮጵያ ወደ እናንተ መተናል። አህለን አትሉም እንዴ? አልሙሄም ዛሬም በአዲስ ነገር መጥቻለሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምክር፣ ሀሳብ አስተያየታችሁን እንፈልጋለሁኝ። ያው ታውቃላችሁ ኢትዮጵያ ከገባው 15 ሊመጣ ነው። የሚመጣው ማክሰኞ 15 ኢትዮጵያ ከገባው 15 ነገ ሰኞ ከነገ ወዲያ 15 ይሆናል ማለት ነው። በ15 ቀን ሁሉ ያው ባልሽ የት ነው? ከባልሽ ጋር ለምን አልሆንሽም? ባልሽ ጋር ለምን አልገባሽም? ቤትሽ ለምን አልገባሽም? ምናምን ጥያቄዎች ይጠየቃሉ። ያ ብዙዎቻችሁ ታውቃላችሁ። በዚህ ጉዳይ ላይ አውርተናል። ግልጽ አርጌ ዝርዝር አርጌ ባልነግራችሁም ያው ባለትዳሩ ናችሁ ግማሽ ያው ወይ ባለቤት ኢትዮጵያ ሚስት ውጭ ሀገር ወይ ደግሞ ሚስት ኢትዮጵያ ባል ውጭ ሀገር ሲሆን ረጅም ዓመታትን ስታስቆጥሩ መሆን ያለበትን ነገር በባልና ሚስት ብዙ የሚደረጉ ነገሮች አሉ። ያው በዛ መካከል የተፈጠረው ነገር እኔና እሱ ላይ ትንሽ ግጭት ተፈጥሯል። ዝርዝር አድርጌ ባልነግራችሁም ትላንትና ርዕሱን አስቀምጬላችሁ ዝርዝር ስላላደረኩት ቅር ያላችሁ ልጆች አላችሁ። ርዕስሽ ሌላ ንግግርሽ ሌላ ስትሉ ደቂቃው ረዘም ስላለ ያንን ነገር አልነገርኳችሁም ዘርዘር አድርጌ ማለት ነው። ግን የእናንተን ያነሳችሁትን ጥያቄ ደግሞ ዘርዘር አድርጌ መለስኩኝ በዛኛው። ለዚህ ደግሞ እኔ ለምን አልተቀበለኝም ለምን እሱ ጋር አልሄድኩም ምናምን የሚለው ደግሞ ለእናንተ ለምን እሱ ጋር አልገባሁም የሚለው ደግሞ ለእናንተ ለማሳወቅ ያክል ነው። ያው ታውቃላችሁ ከሰው ሀገር ሆናችሁ ከስደት ስትመለሱ የሚፈጠረው አይታወቅም ረጅም ዓመት ሲሆን። ስለዚህ ያው እንደ ማንኛውም ሰው አሁን ደግሞ ሀገራችን ላይ በከፍተኛ ሁኔታ ያው የሚተላለፉ በሽታዎች እየበዙ ነው እንደ HIV ያሉ ምናምን። ስለዚህ ራስን ለመጠበቅ ያክል ሀሳብ ምናምን አስቼለት ነበረ። ከዛ እንዴት አላመንሽኝም እንዴት ጠረጠርሽኝ በሚል ትንሽ ግጭት ውስጥ ገባንና እንደዛ ከሆነ እኔም ወደ እሱ ቤት መሄድ አልፈለኩም። ወደ ቤተሰቦቼ ገባሁኝ። እንዴት እንደዚህ አላመንሽኝም ምናምን የሚል ጥያቄ ለምን ይነሳል? በቃ ውስጣችን ንጹህ እንዲሆን ምርመራ መደረግ አለበት ምናምን ስለው በቃ እምነት የለሽም እኔ ጋር ማመን ነበረብሽ። እኔ እስካሁን አንቺ ስጠብቅ ይሄን ሁሉ ዓመት ተቀምጫለሁኝና እንዴት አነሳሽው በሚል ግጭት የተነሳ እንዳልኳችሁ ቤተሰቦቼ ጋር ገባሁኝ ማለት ነው። ከዛ ይኸውላችሁ እስካሁን ድረስ ቤተሰቦቼ ጋር ነው ያለሁት እና ትላንትና ርዕሱ ላይ እንደነገርኳችሁ ሰሞኑን ደግሞ ያው በዛ ሰሞን ጀምሮ ያው ሽማግሌዎች ምናምን ሌላ ግጭት ምናምን መስሏቸው እነዚህ ልጆች ምን ሆነው ነው ምናምን ነገር የሚል ሀሳብ አንስተው ለማስታረቅ ሙከራ እያደረጉ ነበር። እንዴት ማለት በምን መልኩ እንዴት ብዬ ነው ማስረዳት ያለብኝ? ለሽማግሌዎቹ ምን ተብሎ ነው ማስረዳው? ሌላ ግጭት የለብንም ግን ይሄንን ነበረ እና ምን ተብሎ በቃ ግራ ገባኝ። እስቲ እናንተ ብትሆኑ ምን ታደርጋላችሁ? እናንተስ ከስደት ረጅም ዓመት ተለያይታችሁ ኖራችሁ ስትመጡ ይህንን ጥያቄ አታነሱም? ባሎቻችሁስ ይህንን ጥያቄ ስታነሱ ፈቃደኛ አይሆኑም? ይህንን ምላሽ እፈልጋለሁ። ወይስ ፈለጋችሁ በዓመት ተለያይታችሁ ቁጭ በሉ ሳትመረመሩ አንድ ላይ ትሆናላችሁ? ይህንን ጥያቄ ለእናንተ ነው። ማለት እኔ ላይ ትንሽ ከበድ ስላለ ነው። በቃ እንዴት ጠረጥርኛለሽ ከሌላ ሰው? እኔ እስካሁን አንቺን ጠብቄ እኮ ነው ቁጭ ያልኩት። በቃ እሪ ነው ያለው። ስለዚህ ግራ ገባኝ። ይሄኔ ደግሞ በፍጹም አላደርገውም። የማይሆን ነገር ነው። በቃ አንድ ላይ መሆን የማይሆን ነገር ነው። እሺ ብሎ ብድግ ብሎ መነሳት ነበረበት። ታውቃላችሁ እኔ እንደውም እሱን ብቻ ሳይሆን እኔ የሰው ሀገር ሄጃለሁ። በተለይ ደግሞ ያው እኔ ራሴን በመሀል በህመም ምክንያት ብታከምም ቢሆን ግን ያው አሮጊት ሲንከባከብ ነበር እና የሆነ ጊዜ ላይ ዓመት ከ6 ወር ምናምን አሮጊት ቤት ነበርኩኝና ያው መርፌዎች ምናምን የሆኑ ነገሮች አሉ። እነዛን ስትንከባከቡ አይታወቅም የሚፈጠረው ነገር። እንደውም ከዛ ምን መጣንኛ እነሱ በቃ ፈቃደኛ ሆኖ ማስመርመር ነበረባቸው እንጂ በዚህ ልኩ እንዴት ደግሞ ወንድ ልጅ ይታመናል? ጉድ እኮ ነው። እኔ ብዙ ነገር ማውራት አልፈልግም። ብቻ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ምን ትላላችሁ? ምንስ ማድረግ አለብኝ እንዴ? በቃ ሌላ ችግር ሌላ ጸብ ምናምን የለብንም። ይኸው በዚህ የተነሳ እስካሁን ድረስ አንድ ላይ አልሆንም። እኔ ቤተሰቤ እሱም ደግሞ የራሱ ቦታ ነው ያለው እና
ግራ ግብት ብሎኛል። መቼም እኔ አላረገውም አንድ ላይ በፍጹም። ስለዚህ ያው ብዙዎቻችሁ እንዶ ትላንትና እንትኑን ያያችሁት ተለያይ ምናምን ስትሉ ነበረ። ያው ግድ ነው ካልሆነ ግድ ነው የሚመስለኝ ማለት ነው። እኔን ብቻ የሆነ ዝብርቅርቅ ያለ እንትን ውስጥ ነው ያለሁት፣ ሀሳብ ውስጥ ነው ያለሁት። እስኪ እናንተ ሌሎቻችሁ በተለይ ልምድ ያላችሁ ስደት ቆይታችሁ መታችሁ ሀገራችሁ ላይ የመጣችሁ ባለቤታችሁ የተቀበላችሁ አትመረመሩም? አረ እንዴት ነው ነገሩ? እኔ ላይ ብቻ ነው እንደዚህ ያካበደው ወይስ እናንተም እንደዚህ ነው? በቃ ዝም ብላችሁ እምነት አለ ብላችሁ አንድ ላይ ትሆናላችሁ። እኔ 3 ቀን 4 ቀን ብትለያዩ ራሱ ከባድ ይመስለኛል። ወንድ ልጅ ምኑ ይታመናል? ሀባይቢ እኔ አላቅም። ብዙ ነገር እየሰማን ስለሆነ ስደት ሆናችሁ ጓደኛዬን አገባ፣ ንብረቴን እኔ በሰራሁት ቤት እኔ በለፋሁበት ቤት አግብቶ ጠበቀኝ። አያችሁ፣ ይሄ ነገር ስላለ እንዴት ነው የሚታመነው? እንዴት አምናችሁ ነው አንድ ላይ የምትሆኑት? ብዙ ሰው አሁን ትዳር እዛ ሆኖ ወደ ውጭ ሀገር ሆኖ ባለቤቱ ሀገር ካለ ሌላ ታሪክ ብዙ ነገሮች የምንሰማቸው ነገሮች አሉ። በዙሪያችን ያሉ ሰዎችም ሚዲያ የምንሰማው ነገር በጣም ብዙ ነገሮች አሉ። እና እንዴት ነው የምታሳልፉት? ኧረ ተው እናንተ ጉድ እኮ ነው። ለማንኛውም እስቲ ያለውን ሀሳብ አስተያየታችሁን ንገሩኝ። እስኪ ሀሳብ አስተያየታችሁን አያለሁኝ። የእሱንም ሽማግሌዎችን ምንም እሱና እኔ ላይ ምንም አይነት ችግር የለም ብዬ ነው የመለስኩት። ያው ብቻ እንደሱ ችግር አለ ብሎ ነው የሚያስቡት። ይሄ ደግሞ ችግር ነው ብሎ ማብራራት ትንሽ ይከብዳል። ብቻ እስቲ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ሌላው ደግሞ አንድ ጥያቄ የጠየቃችሁን የረሳሁት ትላንትና ስመልስ ወርቅ ይዤ መግባት እችላለሁ ወይ የምትሉ፣ ወርቅ ይዛችሁ መግባት ትችላላችሁ። በእጅ ቦርሳ በእጃችሁ በምትይዙት ቦርሳ ይዛችሁ መግባት ትችላላችሁ። ለብሳችሁ መግባት ትችላላችሁ። የጆሮ መልበስ ትችላላችሁ። የአንገታችሁ የፈለጋችሁትም ያክል ቢሆን አንገታችሁ ላይ አድርጉት። እጃችሁ ላይ እንደ ሰዓት አድርጉት። ቀለበት አድርጉት። ችግር የለውም። እሺ ማንም የሚጠይቃችሁ የለም። ያን አድርጉ እና ገንዘብ ደግሞ በሪያል የዛገሩ ብር ይዘን መምጣት ትችላል የምትሉ፣ አዎ ትችላላችሁ። እዚህ መታችሁ መመንዘር ትችላላችሁ። መንዝራችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። ስለዚህ ማንም የሚጠይቃችሁ የለም። እየሄዳችሁት ለስራ ነው። ስለዚህ ለስራ የሄደ ሰው ደግሞ ግዴታ ገንዘብ ይዞ መምጣት አለበት። ለስራ የሄደ ሰው ደግሞ በሰራበት ገንዘብ ወርቅ ይዞ መምጣት ያለበት። ማንም አይጠይቃችሁም። እዚህ መታችሁ ዘርዝራችሁ የምትፈልጉትን ነገር መግዛት ትችላላችሁ። እቃ የሚባል ደግሞ እንዳትጠይቁኝ፣ እያናደዳችሁ ነው። እቃ የሚባል ነገር እንዳትገዙ። በቃ እቃ ወርቅ ያዙ፣ ገንዘብ ያዙ። እቃ የሚባል ኮተት ነገር እንዳትይዙ። ምክንያቱም እዚህ እቃ ሞልቷል። የካርጎ ብቻ የእቃውን የገዛችሁበትን ተውት። ካርጎ የምታደርጉበት ብር የምትፈልጉትን እቃ ይገዛላችኋል። እና እኔ አሁን ነግሬያችኋለሁ፣ ካርጎ የማደርግበትን ብር እዚህ የዛ የገዛሁበት እቃው የገዛሁበት ሳይጨመር ካርጎ ያደረኩበት ብር ብቻ ፈለኩት ያክል እቃ ይገዛልኝ ነበር። ግን ምን ያረጋል፣ አንዴ ተሸውጃለሁ። እኔ የተሸወድኩትን ደግሞ እናንተ እንዳትሸወዱ እላችኋለሁ ውዶችዬ። እና ያው ቅድም ያልኳችሁን ሀሳብ ኮሜንት ላይ ጠብቃለሁ እና ሼር አድርጉት፣ ላይክ አድርጉት። ሌሎች አዳዲስ ቪዲዮዎች ደግሞ ይዤ ወደ እናንተ እመጣለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።